ያዙ ጎድጓዳ ዕቃ እሺ አዘጋጁ። በምን እንኩኝ እንደሆነ አላውቅም። እዚህ ጋር ነው የወጉኝ። አንገትሽ ላይ አንገቴ ላይ እሱ አሁን ይሄ የቆሰለው ማለት እነሱ እንትን ያሉሽ ነው። እዚህ ጋር ተሳረጉኝ። እኔ እየደነዘዝኩ ነው። የሰው ልጅ ደም እንደ ውሃ የሚፈስበት ቦታ ነው። ቁሚ አረፈሽ ቁሚ። ጠጋቤ ወደዚህ ጠጋቤ ና ያየ ግድ ማን ነው መጣ ማነሽ አንተ እንዴት ነው ይዙ እሺ ሳላፈነዳልሽ ቁጭ ያርፍ ማለት እንደሷ እንዴት እዛ ውስጥ እንደገባው ምናምን አላውቅም። ልክ አሁን እሷ ላይ እየተደረገ ያለው ነገር ሁሉ እኔ ላይ የሆነ ጊዜ ላይ ይደረግብኝ ነበር። እኔ ያው ምናልባት እዛ ቦታ ድረስ የሚሸኙን መስሎኝ ነው። እናንተ የምትኖሩበት አካባቢ ነው መጥተው የወሰዷችሁ ወይስ እናንተ ናችሁ ወደ እነሱ ጋር ሄዳችሁ? ትንሽ ወጣ እንዳልን ነው መኪናው የመጣው። ከዛ ግቡ አሉን ገባን። ከዛ እሺ አልኩኝ። እየሄድን መንገዱ ረዘም አለብኝና ወዴት ነን ስላት ኧረ ቅርብ ነው አለች። እስቲ በህይወት አለች? አስፈላጊ ከሆነ ቶሎ በሉ አምቡላንስ ጥሩልኝ እስኪ። ማለት 7 ሰዓት ምናምን ሲሆን ከሰል አቀጣጥለን እጣን ምናምን አድርገን ቡና አፍልተን ማለት የአምልኮ ሰዓት አለ። እኔ አልቻልኩም በዛ ሰዓት። እሺ ብቻ የሆነ ጎመን ያለ ድምጽ ነው ሲያጓራ የነበረው። በጣም አርፈሽ ቁጭ በይ ምናምን እንደዚህ ያስጎነብሱኛል። ተንበርከክ ይላሉ። በጣም ነው የሚታገሉት። ሲሆን እንትን ሲል አታስቆጭኝ ይሉኛል። እኔ ምን እንደሆነ ራሱ ምንም እየገባኝ አልነበር። እሷን መንከባከብ እንዳለብኝ ማለት መንከባከብ ስልክ ሌላ አይደለም። ይሄ እንዳትነቃ ምናምን ማድረግ ታስቸግራለች እና የሆነ ስትነቃ ምናምን የት ነው ያሉት እያለች ትጮዋለች። እና ያ ነገር እንዳይሆን በየጊዜው እየጠበቅሽ መድኃኒት ትሰጫታለሽ። ምንም መድኃኒት ትሰጫት? እኔ የማውቃቸው አይነት ቤቶች አይደሉም። እሺ ሰው ግድግዳው እንዲህ ስታዩ ምናምን እንዲህ በግድ ሳይ በሩ ላይ ደም የተቀባ የሆነ ሸክላ የሆነ የበሬ ቀንዶች ምናምን ነገር ነው ያለው እኮ። ታማ ነበር። ከዛ ከሐኪም ቤት እያመጣናት አስገባናት። ልጅቷ መታመም እንደዚህ ነው። እጇ ተቀዷል እኮ እጇ እንግዲህ እጇ ላይ ተበሳ ነገር አለ። ሲቀጥል አንገቷ ላይ የሆነ እንደመበሳት እንደመቆረጥ ነገር ያላለ የአይምሮ ችግር አለባት። ለዛ ነው ብዙ ጊዜ ራሷን ለማጥፋት ትታገላለች ከራሷ ጋር። የሆነ ድካም ነገር አይነት ይሰማኛል። ፀሐዩ ምንም አልታወቀኝም። ድክም ይለኛልና ሰውየው የሆነ ዞሮ ሲያወራኝ አስታውሳለሁ። እንደሰማምን ነው አስታውሳለሁ። እያወራኝ ነበር። ከዛ ግን አልመልስለትም። ድክም ይለኛል። ከዛ ካሁን ትመጣለች እያልኩ እኔ እየደከመኝ ሄድኩ። ከዛ ትምጣ ምን ትዝ ይለኝ። አዎ ማለት ቤተሰቦቼ ናቸው አሳልፎ ይሰጡኝ። ማለት አንደኛቸው ሙሉ በሙሉ ከነዚህ ሰዎች ጋር ተጣምረዋል። ሀብት ያገኙት ሀብታም የሆኑት ቤተሰብ እኔ ወደዚህ ቦታ ያመጡኝ እሷን እንድንከባከባት ነው። የሆነ ጊዜ ላይ እኔም እንደሷ ነበርኩኝ ማለት። እዛ እናቴን ለማጣራት ሞከርኩ። እናቴ አልኩ። እኔ ከእናቴ ውጭ ማንንም አልለመድኩም። አይደለም ጨለማ ክፍል ውስጥ እሷ በሌለችበት ሰዓት እንኳን ቤት ውስጥ ብቻዬን አልቀመጥም። ከዛ ግን አቤት ምን የለም የምሰማው ድምፅ ሌላ ነው። ግን ደግሞ ምናልባት ከዳር ሆኖ እየጠበቁም ሊሆን ይችላል። ሊፈትኑኝም ሊሆን ይችላል። ማለት ሊያምኑኝ አይችሉም በምንም ታም። የት ነው ሄዱት? እንግዲህ እነሱ ሲወጡ ጠብቀን ይገባሉ። ሌላ ቦታ ማለት ሌላ ያምልኮ ቦታ አላቸውና እዛ እንደሄዱ ነው የነገሩኝ። ብዙ ነገር አየሁ። ቤቱ በደም የተጨመላለቀ ነው። የተቆራረጠ የሰው እጅ፣ ጣት፣ ጥፍር ምናምን ነበር እና በቃ እዛ ቦታ ላይ እና አንቺ ይሄ ሁሉ ስቃይ አይተሽ አሁን እቺ ልጅ አታሳዝንሽም? ደከመኝ መጣሁ። እየተቀዳ በነበረበት ሰዓት እኔ ወደዛ ራሴን እንደመሳትም እያደረገኝ የደከመኝም ትንሽ ሳያቸው ያንን የተቀዳውን ደም ወስደው እዛ ሐውልቱ ላይ አፈሰሱት። ስለዚህ ይሄ ልጅ በግድ ሄዶ ከኛ መልጦ ከመጣ 1 ሳምንቱ ነው። ስለዚህ ሄዶ ግብሩ መጨረስ መቻል አለበት። ግብሩ እንዲጨርስ ይሄ ልጅ ዛሬ ውሰር ተብዬ መጥቻለሁ። ይሄ ልጅ ሳልወስደው ከዚህ ማልሄድም መግደል ትችላለህ። ህይወት እስከማልፍ ሌላ መረጃ አልሰጥም። አው ያየሁት መሰለኝ።
ያው እንደ ጋርድ ሆኖ አይቼዋለሁ። አዎ ራሱ ሳይሆን አይቀርም። የዛኔ የሆነ ጥቁር ጃኬት ካፖርት ነገር አድርጓል። የሆነ በር ላይ ቆሞ ግቡ ምናምን እያለ የሚያስገባው የሚከፈታተረው እሱ ሳይሆን አይቀርም። የዛኛው ዋናውስ ቦታ የምትሄዱት እንዴት ነው? ተው እሱን ቶ አልንገርክ። እኛ ከዚህ ጋር እምነት የለንም። በእርግጥ ግን እኔ እስካሁን ከአይምሮ ያልጠፋም አላቅም። ልጄን እኮ አበላሽቶብኝ ገድሎብኝ ነበር እኮ። አራልህ የምትፈልግ ከሆነ እውነቱን ተናገር፣ አለበለዚያ ይኸውልህ ግንባርህን ብዬ እደፋለሁ። ይሄ እንዲፈጠር ነው የምትፈልገው? ግንባርህን ብዬ እንድደፋ ነው የምትፈልገው? በዚህ መንበት እውነት ነው። ይህን ልጅ ሊወስድ ነበር መጣሁት። ጨርሻለሁ። በቃ ምን ፈለግ ከዚህ በኋላ መንገድ ላይ ተቀበሉኝ። ይሄ ቴክኖሎጂ እግዚአብሔር ይስጠው፣ በስልክ ነው ያገኘኋቸው። ሄድኩኝ፣ በመኪና ገባኝ፣ ይዘውኝ ሄዱ የሆነ ቤት። እኔ እንዲቀቀኝ ፍታኝ፣ ከዛ በኋላ የሚያስፈልግ ነገር ይደረግልሃል። አለበለዚያ ማለት ነው ማት ከሰማይ ከምድር በአንተ ላይ ይወርዳል። ምን ታደርግልኛለህ? እሱም በኋላ ታያለህ። ሰላም ውድ የገመና ቻናል ቤተሰቦች ዮኒ ነኝ። ያው እንግዲህ ከባለፈው የቀጠለ ታሪካችን ይዘን መጥተናል። የተሙ ጉዳይ አሁንም በጣም አሳሳቢ ደረጃ ላይ ደርሶብናል እና ትንሽ ከበድ ያሉ ሁኔታዎች ተፈጥረዋል። ሳሚም በዛ በኩል በጣም ውጥረት ውስጥ ነው ያለው። ጭራሽ የሌላም ሰው እንግዲህ አይታችኋል፣ የአንዲትን ሴት ኬዝ ይዞ በዛም ተጠምዷል እና ትንሽ ተጨናንቀን ያለንበት ሁኔታ ነው ያለ ነው። በዚህ በኩል ሌሎች ተበዳዮች እባካችሁ ድረሱልን፣ እባካችሁ እርዱን እያሉ ነው። በእርግጥ ዝምም አላልንም ቁጭ አላልንም እና ሳሚ ያንም ሚዲያ ላይ ያወጣ እንጂ ከጀርባም ሌሎችን ስራዎች እየሰራ ነው። ያው ባልደረቦቻችን እየሰሩ ያሉ ፊት ለፊት ስላልወጣ እኛ ስላልተናገርን እንጂ ከጀርባ ለብዙዎቹ እየደረስን ያለ ነው። በቻልነው መጠን እንግዲህ ሁላችሁም ጋር ለመድረስ እየሞከርን ያለ ነው። ያው ታውቃላችሁ በጣም ተወጣጥረን ተጨናንቀን ስላለ ነው እንጂ የማናችሁንም ጉዳይ ችላ ብለን እንዳልሆነ እንድትገነዘቡልን እንፈልጋለን እና ተሙ በጣም ያው ያለበት ሁኔታ ሁላችንም አስጨንቆናል። እሱን ለማግኘት እንግዲህ በቻልነው መጠን እየተሯሯጥን ያለ ነው ማለት ነው። ያው ሳሚም እንግዲህ የተለያዩ ፍንጮችን እያገኘ የተለያዩ እንትኖች ቦታዎች እየሄደ ብዙ አይነት ነገሮችን እያገኘ እንደሆነ ታውቃላችሁና እኔም በዚህ በኩል ደግሞ ሌሎች መረጃዎችን እያገኘን እንግዲህ ከዚህ ቀደም የሰራሁት ቪዲዮ ላይ እንደምታስታውሱት አንድ ተሙ ነው ተብለን እንግዲህ ተጠቁመን ያው ስንሄድ ግን ሌላ ሰው ሆኖ ነው ያገኘነው። ግን ምናልባት እንደው ከተሙ ጋር አንድ ላይ ይሆናሉ ብለን አስበን ያለበትን ሁኔታ ፍንጮቹን ምናምን ለማጣራት ሙከራ አድርገን ነበረ። አንዳንድ ነገሮችን እንግዲህ መረጃ አግኝተናል። እንግዲህ የቀደመው ቪዲዮችን ላይ እንደምታስታውሱት ከሆነ እናት ብዙ ነገር ነግራን ነበር። ልጇን ከዛ ስታስመልጥ በምን አይነት ሁኔታም እንደነበረ እያንዳንዱን ነገር ነግራናለች እና እኛም እንግዲህ አሁን ያው ጊዜ ወስደን ትንሽ አሰብ አድርገንበት እዛ ቤት መሄድ አለብን የለብንም የሚለውን ያው እናት እንግዲህ የጠቆመችን አንድ ቦታ ነበረ የሚካድሙበት ቦታ። እዛ እየሄድኩኝ ሮብና አርብ ያስቀድሙኛል ያለችው ቦታ ጥራት ለማድረግ ሞክረናል። እኔም ባልደረቦች እዛ ልክ አካባቢውን ሁኔታውን ቦታውን ለመቃኘት ሙከራ አድርጓል። ብዙውን ጊዜ ሰው የሚኖርበት አይነት አካባቢ ማለት ቤቱ እንደዛ ነገር አይደለም፣ እንቅስቃሴ ብዙ የለውም። እንዳለችው ግን የሆነ ሮብና አርብ አካባቢ ላይ አንዳንድ እንቅስቃሴዎች ይኖራሉ። እንዲሁም ሐሙስ ላይም የተወሰነ እንቅስቃሴ እንደሚኖር እንግዲህ ለመረዳት ሞክረናል ማለት ነው። ትንሽ ያው ጊዜ ወስደን አሰብ አድርገን ጥናት አድርገንበት፣ ምክንያቱም ዝም ብለን ገብተን ነገሮችንም እንዳናበላሽ ብለን ትንሽ ከባልደረቦች ጋር ተመካከረን ነገሮችን ልናስተካክል ሞክረናል። እንግዲህ ዛሬ ያው አንዳንድ ነገሮችን ስላገኘን ትንሽ የያዝናቸው መረጃዎች ስላሉ እነሱን ነገሮች ለማረጋገጥና እነሱን ነገሮች ለማጣራት እንግዲህ ወደዛ ቤት ልንሄድ ወስነናል ማለት ነው። ያው ምን እንደምላችሁ አላቅም። ትንሽ ያስፈራል። ከበድ ያለ ሁኔታ ላይ ያለ ነው። እዛ ቦታ ላይ ሄደን እንግዲህ ምን አይነት ነገር እናገኛለን፣ ማንንስ ነው የምናገኘው የሚለውን የኔ ባልደረቦች አጣርተው በተወሰነ መልኩ ለእኔ መረጃ ሰጥቶኛል። እዛ ቦታ ላይ የሚኖሩ አልፎ አልፎ ነው የሚመጡት። እንግዲህ አብዛኛውን ጊዜ ተቆልፎ እንደሚውል ነው ያየነው። ግን በመጡ ሰዓት ግን የተወሰኑ ሰዎች እንደሚመጡና ያው ሁለት ወንዶች አብረው እዛ ቦታ ላይ እንደጠበቃ ሆኖ ይመስለኛል። እንግዲህ እንደተረዳሁት ከሆነ ፎቶ ምናምን እያነሱ ለእኔ ሲልኩልኝ ነበር፣ አካባቢ ላይ ቤት ውስጥ የነበረውን ነገር ማለት ነው። ስለዚህ ሁለት ወንዶች አሉ። ከዛ በተጨማሪ ደግሞ አንድ ሴት እዛ እንዳለች ተረድተናል ማለት ነው። ስለዚህ እነዚህ ወንዶች የማይኖሩበትን ሰዓት ለማጣራት ሙከራ አድርገን ነበረ። የተወሰነ ነገር እስቲ አግኝተናል። ዛሬ እንግዲህ ከቀናን ልክ እነሱ ሲወጡ ያው ዛሬ ያሰብነው ማለት እነሱ ሲወጡ
እዛ ቤት ለመግባት ወስነናል ማለት ነው። ምክንያቱም ሰዎች መደናበር የለባቸውም። አካባቢው ላይ ያው ጎረቤቶችም ምንም ስላሉ እንደዚህ አይነት ነገር መደናገጥን መፍጠር አልፈለግንም እና ነገሮች የሚደረጉት በድብቅ ነው። እስቲ ያው እናያለን። ለማንኛውም እዛ ቦታ ላይ ገብተን የሚፈጠረውን ነገር እናያለን ማለት ነው። ወደዛው እንግዲህ አሁን ባልደረቦች እዛ አካባቢ ነው ያሉት። ወደ እነሱ ጋር ሄጄ ከቻልን እንግዲህ እግር በእግር እየተከታተልን ነገሮችን እየቀረጽን ለእናንተ እናደርሳለን ማለት ነው። ምናልባት ደግሞ ለመቅረጽ የማይመች ከሆነ እስከ ያው መቅረጽ እስከቻልንበት ያለውን ቀርጸን እንግዲህ ለእናንተ እናደርሳለን ማለት ነው። እስከዛው ድረስ እንግዲህ አብራችሁን ቆይታችሁ ሀሳብ አስተያየታችሁን እየሰጣችሁን ድጋፋችሁንም ለእኛ እያሳያችሁ አብራችሁ እንድትቆዩ እንግዲህ በአክብሮት ጋብዛለሁ ማለት ነው። አብራችሁን ቆዩ ውድ ተመልካቾቻችን። ያው እንግዲህ የተጠቆምነው ቦታ ላይ እንግዲህ ደርሰናል ማለት ነው። በጓሮ በር ገብተን ያለ ነው። ስለዚህ ባልደረቦቼም ከውስጥ አሉ ማለት ነው። እንግዲህ ይሄን ነገር ተነጋግረን የመጣ ነው። ስለዚህ ያው አሁን የነበሩ ሰዎች ነበሩ፣ 2 ወንዶች ነበሩ። እነሱ ጠብቀን የመጣ ነው። አንዲት ሕፃን ልጅን ይዘው ሲገቡ አይተናል ትናንትና ብለውኝ እንግዲህ ባልደረቦቼ ገርሞኛል ማለት እሱን ነገር ቼክ ለማድረግ ነው አሁን እየመጣን ያለ ነው። እውነትም ደግሞ እዚህ ቤት ውስጥ ያሉ ሰዎች ካሉ ስለተፈጠረው ስላለው ነገር ሁሉ ለማወጣጣት እነሱን እንሞክራለን ማለት ነው። ስለዚህ እንግዲህ አብራችሁን ቆይታችሁ ምንድን ነው የሚፈጠረው የሚለው እንድታዩ እንትን እንላለን ማለት ነው። ካሜራማን እያንዳንዱ ነገር ደጅ ላይ አንድ ሴት አለች፣ እሷን እንድታሳይ እፈልጋለሁ። አሳይና ና ቀስ በልና ማንም እንትን እንዳይለ ቀስ በል። በጓሮ በር ነው እኛ እንግዲህ የመጣ ነው። ማንም አላየንም። ቀስ በል እናንተም ከጀርባ ተጠንቀቁ። ያለውን ነገር ለማጣራት ሞክሩላችሁ። አያት ክሳል እያያያዘች ነው መሰለኝ። ቡና ልታፈላ ይሁን እንዴት እንደሆነ ባናውቅም ያው የሆነ ስትታይ ካዳሚ ነገር ትመስላለች። ተጠንቀቁ። ሌላ ማንም የለም አይደለ? በዛ በጓሮም ቼክ አደረጋችሁ? ቀስ በሉ ሁላችሁም ቀስ በሉ። አንተ መሰረውን አምጥ። አንተም ያዝ፣ ተጠንቀቀሽ። ልንገባ ነው። ቀስ በሉ፣ አታንኳኩ፣ እንዳትቀን። ቀስ በሉ። ካሜራማን በደንብ እያሳየልኝ እሳት እያያያዘችን ያለችው ምን ልታደርግ እንደሆነ የምናውቀው ነገር የለም። እንግዲህ ከአዳሚ እንደሚሏት አይነት ትሁን እንዴት እንደሆነ እርግጠኛ ባንሆንም የሆነ ግቢ ነገር ይመስላል። እያንዳንዱን ግቢ ቼክ ታደርጉልኛላችሁ። ሁሉንም ቤት ነው ቼክ የምታደርጉት። እንገባ ነው። ካሜራማን ተዘጋጅ። እንገባ ነው። እሺ እንገባ ነው። ተዘጋጁ። እናንተም ትከተሉኛላችሁ። ቶሎ በሉ። ቁጭ በይ ባለሽበት እንዳትንቀሳቀሽ። ቁሚ፣ አረፈሽ ቁሚ። ጠጋ በይ ወደዚህ። ጠጋ በይ ና እያየ ቁጭ በይ። ማንን ነው የምጠራው? ማነሽ አንቺ? ቁጭ በይ እዚህ ብዬሽ። ሳላፈነዳልሽ ቁጭ በይ። እሺ ምንድን ነው የተፈጠረው? ምንድን ነው የተፈጠረ ያለው? ማነሽ አንቺ? ማነሽ? ማን አለ ቤት? እኮ እኔ ቤት ነው። እናንተ ያዟት። ቤት ነው የገባችሁት እና ማነው? እጪ ትንሽ ውጭ ብዬሽ ነው። ያዟት እሷን። ኑ እያንዳንዱን ቤት ፈትሹልኝ። ና ኤሊ እስቲ በደንብ አስተካክሉት። ላይቱን ለማስተካከል ሞክሩ። እስኪ ኤሊ ማንም የለም። ያዟት እሷን እንዳትለቋት። ምንም የለም። ሌላ ቤት አለ። አይሆ እዚህ ጋር በር አለ። ኑ እናንተ ከጀርባ ተከተለኝ። ካሜራማን እያንዳንዱ ነገር እያየህልኝ። እሺ ምንድን ነው? ና መኝታ ቤት መሰለኝ። ና ቶሎ በል ካሜራማን። እናንተም በዛ በኩል ያለውን ሰው አጣሩ። እሺ ሌላ ሰው የሚመጣ ካለ ና ግባ። ና ካሜራማን እያንዳንዱ ነገር እያየህልኝ። እንዴ መብራቱን አብሩት። እስቲ መብራቱን አብራቱ። ቶሎ በል። ምንድን ነው እንዴ? ይዘዋት የገባት ሴት እቺ ናት ልጅቷ። ዞር በል ካሜራማን። እስቲ በህይወት አለች? አስፈላጊ ከሆነ ቶሎ በሉ። አምቡላንስ ጥሩልኝ እስኪ። ጠራቸው። ቶሎ በል አንተ። ወይ ደግሞ መኪናችን እያስወጣ መሰለኝ። እናት ያዟት። እሷን ልጅ እንዳትለቋት። እያንዳንዱ ነገር አጣራለሁ። እና መኪናው እሺ፣ ቢያንስ አስገቡት ወደ ግቢ ውስጥ። በዋናው በር እንውጣ። ይዘናት እንውጣ እባክህን። ከዚህ በላይ አንችልም። ኑ አግዙኝ። ቶሎ በሉ። ካሜራውን አጥፋና እናንተ አግዘኝ። ቶሎ በል። አጥፋው ካሜራውን። ቆይ ምን አድርጊ ነው የምትለው? ዝም በይና አፍሽን ዘግተሽ ቁጭ በይ። ካሜራውን አብራለሁ። ለምንድን ዝም የምለው?
ሴትዮ ትሰምኛለሽ? እያስፈራራኸኝ ነው? አዎ እኔ እያስፈራራሽ። እንደው ምንም አልፈቀደኝ እንዴ? ምንድነው? አርፈሽ ቁጭ በይ ብዬሻለሁ። ሰው በቤቱ እንኳን በሰላም መኖር አይችልም። ቤትሽ ነው እዚህ? አዎ ቤቴ ነው። ይኸውልሽ እዚህ ብዙ ስርዓቶች እንደሚፈጠሩ ስለምን ስርዓት ነው የምታወራው? ቤት ተሳስተሃል። ያማችኋል እንዴ? ምን ሆናችሁ ነው? እሺ ካሜራውን አስጠፋልኝ። ይኸውልሽ እዚህ የጥንቆላ ስራ እንትን እንደምታስፈጽሙ አውቃለሁ። ኧረ በስመ አብ በል። ስለምን ጥንቆላ ነው የምታወራው? ይኸውልሽ አታስመስይ። እያስመሰልኩ አይደለም። እኔ ብዙ ስራ ያለብኝ ሰው ነኝ። ቁጭ ብዬ ማውራበት ቤትሽ ውስጥ እኮ ይኸውልሽ የታመመች ልጅ አግኝተናል እኮ። እህቴ ናት። በዛ ላይ እርቧታልና ምግብ ላበስልላት ነው ከሰል እያቀጣጠልኩ የነበረው። አዎ አንቺ ይኸውልሽ ሌላ ነገር እንዳይፈጠር አጋጭሻለሁ። እሺ ትክክለኛውን ነገር ብቻ ተናገሪ እኮ። እህቴ ናት። ምግብ እያበሰልኩላት ነበር። እህትሽ ከሆነች እዛ እንደዛ ጨለማ ውስጥ እንደዛ ተበሳስታ እንደዛ ደም በደም ሆና ምን ትሰራለች? ታማ ነው ታማለችና እያስታመምኳት ነበር። ታማ አይደለም ትሰሚኛለሽ? ቆይ ከእኔ በላይ አንተ ነህ የምታውቀው ስለሷ። እኔ ነኝ አንተ ነገር እኮ ስከታተል ነበር ያልኩሽ ነው እኮ። ምንም ተከታተል። እህቴ ናት ያልኩሽ ነው። ይኸውልሽ እዚህ ቤት ይዛችኋት እንደገባችሁ አውቃለሁ። እያንዳንዱን ነገር ይዛችኋት ስትገቡ ራሱ የኔ ባልደረቦች አይተዋል። የተሳሳተ ነው ወይ ደግሞ የደረሰክ መረጃ የተሳሳተ ነው። እሷ እህቴ ናት። እየተንከባከብኩ ነበር እኮ አይደል እንዴ? እኮ ስጠራ ነበር። እነማን ናቸው እነዛ ስጠራች? ጎረቤቶቼ ናቸው። ጎረቤቶች ይኸውልሽ ዘበኞችሽ እንደሆኑ እናውቃለን። እነሱ ሲወጡ ነው ጠብቀን እኛ ራሱ የገባ ነው። በጓሮ በር የገባ ነው። እዚህ ቤት ውስጥ ዘበኛ የሚባል ነገር የለም። እነማን ናቸው ታዲያ የጠራሻቸው? ጎረቤቶቼ ናቸው። በቃ ማለት ሰው የሚኖርበት ቤት አይደለም ይሆንሻል። ግራ ገብቶኝ ተጣራ። እንግዲህ ወደ ተመልካቻችን እንዳያችሁት ሁለት ቤት አለ ወደዛ አካባቢ። ሁለቱም ቤት እንግዲህ እንዳየነው ምንም ነገር የለም። የላጤ ቤት ፍራሽና ነው። በቃ የላጤ ቤት እጣን ብቻ እኮ የላጤ ቤት ነው። ወንዶች ናቸው። ላጤ አይመስልም። ላጤ የሆነ ነገር ቢያንስ እንደዚህ አይነት ቤት እንኳን የለውም። ብዙ ጊዜ ውጭ ነው የሚጠቀሙት። ሲቀጥል ደግሞ አንዳንዴ ሲፈልጉ እዚህ መጥተው ያበስላሉ። አትዋሽውልሽ። ለምንድን ነው ፍራሽና እጣን ማጨሻ ብቻ ነው ያገኘነው። እዛ ያለው በቃ ማለት የዛ ቤት ቀን ዘግተው ስለሚውሉ ሽታው ስለሚያፈናቸው በጣም ይጠቀማሉ። ነገሮቹን ሁሉንም አውቃለሁ እያልኩሽ ነው እኮ። ካወቅት አይደለም ታስለፈልፈኛለህ። ይሄው እኔም እኮ ደግሜ እየነገርኩ ነው አይደለ? እህቴ ናት። ታማለች፣ በዛ ላይ ተርባለች። አሁን ተነቃለች። ይኸውልሽ ሐኪም ቤት ይዘዋት እየሄዱ ነው ባልደረቦች። ለምን ይወስዷት? ስትነቃ ያኔ ይኸውልሽ ሁሉንም እውነት ትናገራለች። ምንድን ነው? እኔም በአይኔ አይቻለሁ እያልኩሽ ነው። ይኸውልሽ ባልደረቦቼ ፎቶ እያነሱ ሲልኩልኝ ነበር። እችን ሴት እችን ህጻን ልጅ እንግዲህ አይታችኋል ውድ ተመልካቾቻችን፣ ትንሽዬ ልጅ ናት። እችን ህጻን ልጅ ይዘዋት ከመኪና አውርዶ ሲያስገቡ ፎቶ አንስተው ልከውልኛል እኮ። ታማ ነበር። ከዛ ከሐኪም ቤት እያመጣናት አስገባናት። ልጅቷ መታመም እንደዚህ ነው። እጇ ተቀዷል እኮ። እጇ ላይ የተበሳ ነገር አለ። ሲቀጥል አንገቷ ላይ የሆነ እንደመበሳት እንደመቆረጥ ነገር ያላለ የአይምሮ ችግር አለባት። ለዛ ነው ብዙ ጊዜ ራሷን ለማጥፋት ትታገላለች ከራሷ ጋር። ስለዚህ አንገቷ ላይ እና እጇ ላይ ነው የምትሞክረው። አዎ ማታረገው ነገር የለም። መርዝ ተጠጣለች። ይሄንን ነገር ከዚህ በፊትም ሌሎች ሰዎች ሲያደርጉት ሲሉ ሰምቻለሁ። ይልሽ እኮ ከዚህ በፊት ያዝናቸው ሲሉ ሰምቻለሁ። ምንድነው ያዝናቸው? ከአንገታቸው ደም እየቀዳችሁ ከእጃቸው ደም እየቀዳችሁ ለአምልኳችሁ እንደምትጠቀሙ ይልሽ። የምን አምልኮ ነው እንዴ? እየቀለድክ ነው? ይልሽ ሴትዮ አንቺ ራሱ እኮ ይልሽ አምልኮ ልትፈጽሚ እሳት ምናምን እያያሽ ቡና ስተቀራርቢ ነው እንግዲህ ያገኘሽ። ስለምን እኔ እርቧት ልጅቷ ምግብ ላበስልላት ነበር እንዴ? ሰው በገዛ ቤቱ ከሰል ማቀጣጠል አይችልም? ከሰል ማቀጣጠል አይችልም? ግንባርሽን ብዬ ከምደፋሽ ብታምኝ ይሻላል። ደፋኛ እንዴ? ምንድነው ሐሳባችሁ? እሱንም ይሻላል። ሰው በሰላም መኖር አይችልም? ልትሰቃይ ነው የምትፈልጊው? ለምንድን ነው የምሰቃየው? ባላረኩት ነገር ምን አድርጌ ነው የምሰቃየው? ያቺ ይኸውልሽ ከበቡሽ የተባለች ጠንቋይ ይሄን ሁሉ ነገር የምጠነስሰው እሷ እንደሆነች አውቃለሁ። ከበቡሽ ማናት? እናንተ ሰዎች ምን ሆናችሁ ነው? አንቺ ራሱ ማነሽ? እኔ ምን እየሰራሽ ነው እዚህ ቦታ ላይ? እሺ ከሁለት ቀን ከሶስት ቀን በፊት ይሄ ቤት ዝግ ነበር ማለት ነው እኮ። አልነበርኩም። እሷን ይዣት ሆስፒታል ነበርኩኝ። እዛ እያስታመምኳት ነበር። ለዛ ነው ያልነበር ነው ዝግ የሆነውም ለዛ ነው። ስለዚህ ከዚህ በፊትም እንግዲህ አንድ ሴትዮ እዚህ ቤት እንደነበረችና እዚህ ቤት ስርዓት ሲፈጸም ጥንቆላ ምንም ስርዓት የለም። የነበረችውም አክስታችን ነበረች። ከገጠር ለእረፍት መታ ቆይታ ተመልሳ ሄደች። ከዛ ምናልባት ሲጀመር እንዴት ነው ማመን አትፈልጊም ማለት ነው አይደለ? ባጭሩ ይሄን ነገር ማመን አትፈልጊም ማለት ነው። ስለምን አለማመን ነው የምታወራው? ግንባርሽን ብይ ከምደፋሽ እየተሰቃየሽ እኛ ጋር ከምትቀመጭ እውነት ነው እንደምንኖረው ምንድነው አላማ? ህጉንም እናንተ ይኸውልሽ አጠፍታችኋል። እሺ ሲጣርግ ይገልሻለሁ። እውነታውን ብትናገር ይሻልሻል። ሰምኛለሽ አይደለ? እገልሻለሁ። ለምን እንደምገለኝ እኔ እኮ ማውቀውን ነገር ነው። አንተ መሰሪያ መስጠኝ። ግንባርሽን ብዬ ደፋሻለሁ። ማንም ነው የማያድንሽ። ግልጽ ነው አይደለ? እዚሁ ደፋሻ። አጥፋ ካሜራውን። አጥፋ ነው ሰራት እንደውም አስቀይሻለሁ። ስትንገጣቻኔ ታወራታለህ። አጥፋ ካሜራውን። እባክህን ወንድም እባክህን አርፈሽ ቁጭ በይ ብዬሽ በቃ ያለው ነገር ትናገሪያለሽ። ሁሉንም ነገር እነግርሃለሁ። አዎ አለበለዚያ ያሰቃዩሻል። እሺ የኔ ባልደረቦች ይኸውልሽ ሁሉንም ነገር ትናገራለሽ። የተፈጠረውን እያንዳንዱን ነገር ትናገራለሽ። እሺ በቃ እሺ አትንካኛ። እሺ እነግርሃለሁ። እሺ ማናት እቺ ልጅ? ምንስ ነው እዚህ የተፈጠረ ያለው? እዚህ
እኔ ማለት እኔ እኮ የማውቀውን ነገር ነግሬሃለሁ አይደለ? ምንድን ነው የምታውቂው? ማለት እኔ እሷን መንከባከብ ብቻ ነው ስራዬ እንጂ ሌላ ነገር አላውቅም። ይኸውልሽ ቅድም ስትይ የነበረው እህቴ ናት ምናምን፣ አሁን ማን እንደሆነች ትክክለኛ ማንነቷ እኮ እሺ፣ አሁን እኮ ትክክለኛ ማንነቷን ነው እየነገርኩ ያለሁት። እኔ አላውቃትም ማለት እንደ ሰራተኛ ተቀጥሬ ነው እየተንከባከብኳት ያለሁት። ተቀጥሬ አትበይ። ይኸውልሽ አውቅሻለሁ ማን እንደሆንሽ። እሺ ይኸውልሽ ሁላችሁም እዚህ ያላችሁት ይኸውልሽ እንደዚህ ነው የምትሉት። ማናችሁ እናንተ? ቆይ ለዚች የምታገለግሉት ለዚህ ጠንቋይ የምታገለግሉት አንቺ ማነሽ? ማለት ይህንን ነገር ከነገርኩ ለእኔ አደጋ ነው ማለት ይገሉኛል። ወደኋላ እንመለስ እኮ እሺ፣ እኔ ምን ላድርግ? እየተሰቃየሁ ነው እኮ። በዛ በኩል እነሱ ያስፈራሩኛል፣ በዚህ ደግሞ አንተ ትደበድበኛለህ። ምን ልሁን? እሺ ምን ላድርግ? ስለዚህ ምርጫሽን ምረጪ። እኔ ጋር ተሰቃይተሽ መሞት ነው የምትፈልጊው ወይስ ደግሞ ለእነሱ ዋሽተሽ? እነሱ ደግሞ ይገሉኛል። መሞት አልፈልግም። ትክክለኛውን ነገር የምትናገሪ ከሆነ ሲጀመር ከኔ እጅት ማትወጪ ማንም ነው የማይነካሽ። እሺ ማለት በምን እርግጠኛ ልሆን እችላለሁ? ይኸውልሽ ማመን አለማመን የራስሽ ፋንታ ነው። ጊዜን አትፍጅብኝ። እችን ልጅ አሁን ሄጄ ማየት መቻል አለብኝ። ምን እንደደረሰች ተከታተሏቸው ባካችሁ፣ ጠይቋቸው እንዴት እንደሆነች። ሁሉ ነገር አጣሩልኝ ማለት በቃ ንገሪኝ። ማን ናት? እንትን ናት ማለት ከሌላ ቦታ ነው ያመጣት። እሺ ይኸውልሽ አሁን ሁሉን ነገር በትክክልና በሚገባኝ ነገር ንገሪኝ። እሷም እንደ ሌሎቹ ለመስዋዕትነት ያቀረባችኋት እንደ በጋችሁ ነች? እሺ ማለት እኔ ሁሉንም ነገር እነግርሃለሁ፣ ግን ለማንም አትናገርም? ማለት ካወቁ የሆነ ነገር ያደርጉኛል። ሲጀመር ይኸውልሽ አሁን አወቁም አላወቁም አንቺን የሚያገኙበት መንገድ አይኖርም። እየነገርኩሽ ያሉት እሱን ነው። እሺ ከዚህ በኋላ በእኔ እጅ ውስጥ ነሽ ያለሽው። ሰምኛለሽ አይደል? እሺ ምንም አታረገኝም። ይኸውልሽ ለሰራሽው ስራ ለእያንዳንዱ እኔ እኮ ምንም አላደረኩም። ከዚህ በላይ ምን ታደርጊ? እኮ ግዴታ አንዲት ህፃን ልጅ እዚህ ቤት ውስጥ ታግታ ተገኝታ እንግዲህ ታግታ ልበለው ወይስ መስዋዕት? እሺ እኔም እኮ ግዴታ ሆኖብኝ ነው እንጂ ፈልጌው አይደለም። ማለት እንዴት ነው ግዴታ ሊሆንብሽ የሚችለው? ማለት ይሄን ነገር እኮ ለፖሊስ ማመልከት ትችይ ነበር። አልችልም። ይሄን ነገር የገባሽበት ነገር አይደለም። ይሄን ነገር ለፖሊስ ባመለከት ይገሉኛል። እነማን ናቸው የሚገሉሽ? ሰዎቹ ናቸው። ይኸውልሽ አሁን በሚገባንና ግልጽ በሆነ አማርኛ እንነጋገር። ምን መሰለክ፣ እኔ ወደዚህ ቦታ ያመጡኝ እሷን እንድንከባከባት ነው። የሆነ ጊዜ ላይ እኔም እንደሷ ነበርኩኝ። ማለት እንደሷ እንዴት እዛ ውስጥ እንደገባው ምናምን አላውቅም። ልክ አሁን እሷ ላይ እየተደረገ ያለው ነገር ሁሉ እኔ ላይ የሆነ ጊዜ ላይ ይደረግብኝ ነበር። ቆይ አንቺም እንደሷ ለመስዋዕትነት ቀርቤ ነበር ነው የምትይኝ? አዎ፣ ከእጄ ከአንገቴ ከእግሬ ከሁሉም ቦታ ደም ይወስዱ ነበር። እናም ረዥም ጊዜ እየዋሸሽኝ አይደለም አይደል? አልዋሻሁም። ለምን ብዬ ዋሻለሁ? እሺ አድንሻለሁ ስላልከኝ እኮ ነው እየነገርኩ ያለሁት። ከዛ ረዥም ጊዜ እንደዛ እያደረጉ ካቆዩኝ በኋላ የአገልግሎት ጊዜሽ አብቅቷል ምናምን ብለው መልሰው አስወጡኝ፣ ማለት አባረሩኝ። ከዛ ሄድኩኝ ወደ ቤቴ። ከሄድኩ በኋላ ከ6 ወር በኋላ ነው መልሰው ወደዚህ ያመጡኝ። ሲያመጡኝ ግን እሷን መንከባከብ እንዳለብኝ፣ ማለት መንከባከብ ስልክ ሌላ አይደለም፣ ይሄ እንዳትነቃ ምናምን ማድረግ ታስቸግራለች እና የሆነ ስትነቃ ምናምን የት ነው ያሉት እያለች ትጮዋለች። እና ያ ነገር እንዳይሆን በየጊዜው እየጠበቅሽ መድኃኒት ትሰጫታለሽ። ምን መድኃኒት ነው የምትሰጫት? እሱ ደግሞ ምን ያደርግልሃል? ምን አይነት መድኃኒት ነው የምትሰጫት? ለምንድን ነው ይሄን ነገር የምታደርጉት? ብትነቃስ ምን ማለት ትረብሻለች፣ ትጮዋለች። አንቺ በዚህ ስቃይ ውስጥ አልፌያለሁ አላልሽም እንዴ? እኮ እኔ ምን ላድርግ? እንዴት ነው ታዲያ? እውነትሽን ከሆነ እንዴት ነው አንቺ ስለሌላው ማትራሪው? እንዴት ነው ስሜቱ የማይገባሽ? እንደውም እኔ እኮ አዝንላታለሁኝ፣ እንደሌላ ሰው አይደለሁም። ቅድም ስጠራቸው የነበሩት ግርማና ፍቃዱ ስለሚያስፈራሩኝ ነው። በቃ እነሱ የሚሉትን ነገር ማደርገው እንዳልከው እነሱ ጥበቃዎች ናቸውና እኔም ይሄን ስራ ፈልጌ እንደማልሰራ ስለሚያውቁ በየጊዜው እየቆሙ ይጠብቃሉ። ታዲያ እኮ አሁን ላይ እኮ ለአንቺ አምነውልሽ ትተውሽ ሄደዋል አይደል? አዎ፣ ግን ደግሞ ምናልባት ከዳር ሆኖ እየጠበቁም ሊሆን ይችላል፣ ሊፈትኑኝም ሊሆን ይችላል። ማለት ሊያምኑኝ አይችሉም በምንም ታምር። የት ነው ሄዱት? እንግዲህ እነሱ ሲወጡ ጠብቀን ይገባሉ። ሌላ ቦታ ማለት ሌላ የአምልኮ ቦታ አላቸው እና እዛ እንደሄዱ ነው የነገሩኝ። ግን ደግሞ ላይሄዱም ይችላሉ።
እና እኔ አሁን እሷን ላድናት ላስመልጣት ብል ነገ ላይ ደግሞ እኔን ይገሉኛል። ከነሱ ስር የትም ላመልጥ አልችልም። ስለዚህ አንቺም እዚህ ስቃይ ውስጥ አልፈሻል። ድጋሜ ደግሞ መልሰው ጠርተውሽ አሁንም እዚሁ እነሱ ጋር ተዘፍቀሽ ነው ያለሽው ማለት ነው። ይህን ነገር እኮ ለህግ አመልክተሽ መፍትሄ ማግኘት ነው የነበረብሽ። ያኔ አንቺ እንደዛ ተሰቃይተሽ አሁን ደግሞ መልሰሽ እነዚህ ሰዎች ህግ የሚባል ነገር አያውቁም ማለት ለህግ ብናገር እኔ እሞታለሁ እንጂ ምንም የሚፈይድ ነገር የለም አሉኝ። ስለዚህ ቤተሰብሽ ነው አሳልፎ የሰጠሽ? አዎ ማለት ቤተሰቦቼ ናቸው አሳልፎ የሰጡኝ። ማለት አንደኛቸው ሙሉ በሙሉ ከነዚህ ሰዎች ጋር ተጣምረዋል። ሀብት ያገኙት ሀብታም የሆኑት ቤተሰቦች እንደዚህ ደምሽ እየፈሰሰ እንደዚህ እያወቁ ነው ለእነዚህ ሰዎች አሳልፎ የሰጡሽ? አዎ ማለት ሀብት ለማግኘት የተሻለ ንብረት ምናምን እንዲኖራቸው ልጆቻቸውን እየሰጡ እንደዚህ ያደርጋሉ። ይሄ ከማለት ከዘር ጀምሮ ተከታትሎ የመጣ ነገር እና ያው እኔም የእነሱን ስርዓት አሁን ላይ እያስከበርኩ ነው። ማለት ፈልጌው አይደለም ግዴታ ቢሆንብኝ እንኳን እያደረግኩ። ስለዚህ አንቺ በዋነኝነት እዚህ ምንድን ነው የምትሰሪው? እኔ በቃ ልጅቷን እጠብቃታለሁ። ስትነቃ እንዳትረብሽ የሚሰጣት መድኃኒት አለ፣ እሱን መድኃኒት እሰጣታለሁ እና የእንትን ሰዓት የስርዓት ሰዓት ሲደርስ። የምን ሰዓት? ስርዓት? ምን አይነት ስርዓት? ማለት 7 ሰዓት ምናምን ሲሆን ከሰል አቀጣጥለን እጣን ምናምን አድርገን ቡና አፍልተን እንትን ማለት የአምልኮ ሰዓት አለ። የሚመጣ ሰው አለ? የሚጠጣ ሰው አለ? ማንም የለም። እና ታዲያ ምን ያደርጋል? ከልጅቷ የሚወሰደው ደም እኔ እንጃ ብቻ ማለት ዲቴል ሙሉ ነገሩን አላውቅም ለምን እንዲህ አድርጊ እንደሚሉኝ። እሺ ግን ያው 6-7 ሰዓት ሲደርስ አድርጊ ይሉኛል፣ አደርጋለሁ። ስለዚህ ቡና ታቀራረቢያለሽ፣ እጣን ምናምን ትጠጪሻለሽ፣ ግን የሚጠጣ የለም። ማንም አይጠጣም። ልጅቷ እስካለችበት ድረስ ነው ይሄ ነገር የሚደረገው። ማለት ከእሷ የሚወሰዱት ደም ምናምን በፈቃደኝነት እንደሚሆን አይነት ነገር ለመግለጽ ነው ለአምላካችን ማለት ለአምላካቸው። ስለዚህ አንቺም እንግዲህ እዚህ ቤት የእነሱን ስርዓት ለማስቀጠል እዚህ ቤት ነው ያለሽው። ተቀጥረሽ አይባልም እንግዲህ ተስማምተሽ ነው ያለሽው ማለት ነው። አስገድደውኝ ነው ተቀጥሬም ተስማምቼም አይደለም። ተስማምተሽ ነው ይኸውልሽ፣ እዚህ በፈቃድሽ ነው የመጣሽው አይደለም። ማንም አልያዘሽም። ይሄው በሩ ክፍት ነው የነበረው፣ መውጣትም ትችይ ነበር። ወጥቼ ሴት ሄዳለሁ። ነገ እኮ እነዚህ ሰዎች ቤተሰቦችን ቢጠይቁ ቤተሰቦች አንጠልጥሎ አምጥቶ ይሰጧቸዋል። ከዛ ይገሉኛል። እንዳይ ለመኖር ሲባል እሺ ያልሆንኩት ነገር የለም። እሺ ምን ላድርግ ከዚህ በላይ? እኔ እኮ ከዚህ ህይወት መውጣት ፈልጋለሁ፣ ግን በቃ ምንም ማድረግ አልችልም። ነገር አጣራለሁ፣ ሁሉንም እውነት አስፈላጊ ከሆነ ቤተሰቦችሽም ጋር ሄጄ ሁሉንም እውነት አጣራለሁ እኮ። በቃ በምችለው መንገድ ሁሉንም ማጣራት እችላለሁ፣ ግን ያለውን ነገር ነገርኩ በቃ። እሺ ሌላ የአምልኮ ቦታ የት እንደሆነ ታውቂያለሽ? እሱን አላውቅም አላቸው፣ ግን ምንም አላውቅም ቦታውን። ማለት አንቺ ደምሽን ሲቀዱ ወይም ደግሞ መስዋዕት ስትደረጊ እዛ ቦታ ነው ወይስ እዚህ ነው የነበርሽው? እዛ በብዛት እዛ ቦታ ነው እንደዛ የሚያደርጉት። እና እናችኛዋ ልጅ ለምሮ እዚህ የመጣችው? ይሄኛው አዲስ ቤት ነው ማለት ለምን እንደሆነ አላውቅም። ከቅርብ ጊዜ በኋላ ነው አንዳንድ ሰዎችን ወደዚህ ማምጣት የጀመሩት። እና እኔ ወደዛ ቤት ስወሰድ አይኔን አስረው ነበር ምንም ያየሁት ነገር የለም። ጨለማ ክፍል ውስጥ ገፍትሮ አስገቡኝ። ከዛ ከገባው በኋላ የሆነ የጣዖት ምስል ቀንድ ምናምን ብዙ ነገር አየሁ። ቤቱ በደም የተጨመላለቀ ነው፣ የተቆራረጠ የሰው እጅ ጣት ጥፍር ምናምን ነበር። እና በቃ እዛ ቦታ ላይ እና አንቺ ይሄ ሁሉ ስቃይ አይተሽ አሁን እቺ ልጅ አታሳዝንሽም ትንሽ እንኳን? እኔ እኮ እራራላታለሁኝ፣ የምችለውን ሁሉ እያደረግኩ ነው። ቢያንስ ሌላው ቢቀር የሚደረግባትን ነገር እንዳታውቅ በሚለው አንዳንድ ጊዜ ማደንዘዣ እንኳን እንዲሰጧት እለምናችኋለሁኝ። ትናንትና ነው እንግዲህ ወደዚህ የመጣችሁና ስትመጣ እሷም ከዛ ቦታ ላይ ነው የመጣችሁ ማለት ነው ወደዚህ? አዎ ከዛ ቦታ ነው ያመጣኋት። እሷ ግን ያን ሁሉ ነገር ማስታወስ አትችልም። አደንዛችኋት ይኸው እንደዚህ ተዘረጋግታ እንግዲህ እንዴት እንዳገኘናት አይታችኋል። እንግዲህ ውድ ቤተሰቦቻችን ማለት እችን አንድ ፍሬ ልጅ እንደዛ ሆና ራሷን ስታ እስከ መቼ ነው እንደዚህ በእንደዚህ አይነት ሁኔታ ልትቀጥል የነበረው ማለት ነው? አንገቷን ማለት ያው ይሄን ነገር ለማሳየት እንግዲህ ዩቲዩብ አይፈቅድም እንጂ ባሳያችሁ ደስ ይለኝ ነበር። ከተቻለ ለማንኛውም ኤዲተር ታስገባልኛለህ። አንገቷ ተበስቷል፣ እጇ ላይ እዚህ ጋር የሆነ እንደመቆረጥ ነገር ብሏል። ማለት በጣም ግራ የሚያጋባ ነገር ነው የተፈጠረውና አላውቅም ይሄን ነገር እንዴት ምን ብዬ እንደምገልጸው። ለማንኛውም ይኸውልሽ እያንዳንዱን ነገር ትናገራታለሽ።
ባልደረቦች ከተጃለሽ እኛ ማቆያ ትጃለሽ ሁሉንም ነገር ትናገሪያለሽ ግልጽ ነው የኔ ባልደረቦች ደግሞ እዚህ ቆያሉ እነዚህ ሰዎች ተመልሰው ይመጣሉ ዛሬ አሁን ያልሻቸው ማን ነው ግርማና ምናምን ያልሻቸው ይመጡ አይመስለኝም ማለት ማታም ልታስቸገር ስለሚችል መድኃኒት አስቀምጠውላት ነው የሄዱት ስለዚህ ለማታ ማስቀመጡ ማለት አይመጡም ማታ ማለት ነው አይመጡም እዚህ ነው የምታድሩ የነበረው አንቺ እኔ ያው ማለት እሷን መጠበቅ ስላለብኝ ስትነጋ መድኃኒቷን እሰጣታለሁ ተመልሳ ትተኛለች ከዛ እኔ እዚህ አድራለሁ የት ነው ሊሄዱ የሚችሉት ያኛው ቤት እሺ ለማንኛውም ከጀርባ ያላችሁ እያንዳንዱን ነገር በአይነ ቁራኛ ተከታተሉልኝ ሁሉንም ቤት በደንብ ፈትሹ የሚገኝ ማንኛውም አይነት ፍንጭ ካለ ቼክ አድርጉልኝ ሁሉንም ነገር እንዲጣራ ፈልጋለሁ ስለዚህ አሁኑኑ ወደ እኔ ማቆያ ትሄጂና እያንዳንዱን ነገር በድጋሚ ቃል ትሰጪልኛለሽ ግልጽ ነው አድርጊ ከዚህ በላይ ምን እንድታደርጊ ነበር የፈለግሽው አንቺ ያለፍሽበትን ስቃይ እኮ ለሌሎች እየሰጠሽ ነው ያለሽው እና ምን ላድርግ ግዴታ ሆኖብኝ ነው እኮ ይሄን ነገር እናጣራለን እውነት ይሁን አይሁን ያወራሽው ነገር ራሱ እናጣራለን ግልጽ ነው ነይተንሽ ያዟት ውድ የገመና ቻናል ቤተሰቦች ያው እንግዲህ በነጋታው ተመልሰን መተናል ማለት ነው ትላንትና እንግዲህ የተፈጠሩትን ነገሮች አይታችኋል እሷን ለማግኘት እንግዲህ በጣም ብዙ ጥረትን አድርገን ብዙ ልፋትን አድርገን እንግዲህ ደጅ ላይም በጣም ብዙ ሰዓትን አሳልፈን ነው እንግዲህ በስተመጨረሻም ገብተን እሷን ያገኘ ነው ማለት ነው ያው ገርሞናል ማለት እነዚህ ሰዎች የሚያደርጉት ነገር ከባድ ነው ብዙ አይነት ነገሮች አሉ የኔ ባልደረቦች አሁንም ቢሆን እዛው አካባቢ ላይ ያሉትና የሚያገኙትን የሚፈጠረውን ማንኛውንም አይነት ነገር እንዲያሳውቁን እንግዲህ ለኛ ጥቆማ እንደደርጉ ልከናል ማለት ነው ስለዚህ እስቲ እነሱም እዛው ነው ያሉት የሚፈጠር ነገር ካለ ለኛ የሚያሳውቁን ይሆናል ማለት ነው ስለዚህ ዛሬ እሷ አገግማ የተሻለ ሁኔታ ላይም ስላለች እንግዲህ ከእሷ ጋር ንግግር ለማድረግ ተመልሰን መተናል ማለት ነው ምን አይነት ነገሮች እንደተፈጠሩ ምን አይነት ነገሮች እየሆኑ እንዳሉ እንግዲህ ከሷ ለማጣራት እንሞክራለን ማለት ነው ለምንድን ነው እዛ ቦታ ላይ መጣችው እንዴትስ መጣች የሚለው አስደንግጦናል ምክንያቱም በጣም ትንሽ ልጅ ነች እርግጠኛ ሆኜ ገና 16 17 ራሱ ይሆናት ነውና እስቲ በመጀመሪያ እስቲ ስምሽን ማን ልበልና ነገሮችን ከዛ አንድ በአንድ ትነግሪኛለሽ እንዴት እዚህ እንደመጣሽ የምታስታውሻቸው ነገሮችን በሙሉ ትነግሪኛለሽ እሺ ስሜ ሄለን እባላለሁ እሺ ሄለን እንግዲህ ያው ትላንትና የተፈጠረውን ነገር አይተሻል ያው በተወሰነ መልኩ አንቺም እኛ ስናገኝሽ የሆነ ሰመመን ውስጥ አይነት ነገር ነበርሽና በጣም ደንዘሽ የነበረበት ሁኔታ ነው የነበረው ለምን እንደዛ አይነት ነገሮች እንደተፈጠሩ ባይገባኝም እንዴት ነው እዚህ ቦታ ላይ ልትመጪ የቻልሽው ምንድነው እየተፈጠረ ያለው ምንድነው የሆነው እንዴት ነው አንቺስ ቤተሰብ የለሽም ምንድነው ግራ ገብቶናል እኛ ነገሮች ያው ቤተሰብ የዛን ቀን ከእናቴ ጋር ነበርኩ የዛን ቀን ማለት እኔም ማስታውሰው ቤት ውስጥ ነበርን እና መጀመሪያ ሁሉ ነገር ከመፈጠሩ በፊት ማለት ነው እሺ ቤት ውስጥ ነበርን እናቴ የሆነ ቦታ እንሄዳለን አለች እሺ ያልኳት አጣጠበችኝ ፀጉሬንም ገላዬንም አጣጥባኝ እስከዛሬ የሆነ ቦታ ልንሄድ ስንል ማታ ነው የምትነግረኝ ነገ እዚህ ቦታ እንሄዳለን ብላ እንድዘጋጅ ትነግረኛለች እና እኔ የፈለኩትን አይነት ልብስ ለብሼ ጫማም ፀጉሬም ራሴን እንትን ብዬ ከዛ ስጨርስ እንወጣለን እስከዛሬ ማለት ነው የዛን ቀን ግን እንደምንሄድም ቀድማም አልነገረችኝም ብቻ የዕለት ዕለት ልንሄድ ነው አለችኝ አጣጠበች ፀጉሬን አስተካከለች ሽቶ ነፋፋችልኝ ከዛ ቤት ውስጥ የምለብሰውን ሽቲ ነው ያለበሰች እኔ ሽቲ የምለብሰው ብዙ ጊዜ ቤት ውስጥ በምውልበት ቀን የትም ማልሄድ ከሆነ ከዛ ደግሞ ቡና ሳፈላላት ቤት ውስጥ አንዳንድ ስራዎችን ስሰራ ምናምን ያንን ልብስ ለብሳለሁ በፍጹም ግን ወደ ውጭ ያንን ልብስ ለብሼ አልወጣም ሽቲ ለብሼ አልወጣም የትም የዛን ቀን ግን ሽቲ ያለበሰችኝ ከላይ ሻርፕ ነገር እንደዚህ ደረበችልኝ ሽቶ ነፋችልኝ ወጣን የት ነው ምስላት አትነግረኝም የሆነ ቦታ ነው ደርሰን አንቆይም ቶሎ ነው የምንመለሰው ነው የምትለኝ እሺ አልኩኝ ሄድን በመኪና ነው ሄድነው እና ሹፌር አለ ጋቢና ሌላ ሰው አለ እኛ ከኋላ ነው የገባነው ታውቋቸዋላችሁ እኔ አላውቃቸውም እኔ ያው ምናልባት እዛ ቦታ ድረስ የሚሸኙን መስሎኝ ነው እናንተ የምትኖሩበት አካባቢ ነው መጥተው የወሰዷችሁ ወይስ እናንተ ናችሁ ወደ እነሱ ጋር ሄዳችሁ ትንሽ ወጣ እንዳልን ነው መኪናው የመጣው ከዛ ግቡ አሉን ገባን ከዛ እሺ አልኩኝ
እየሄድን መንገዱ ረዘም አለብኝና ወዴት ነን ስላት ኧረ ቅርብ ነው አለች። እንደዚህ ሆኜ ግን ልብስ ሳልቀይር ነው ይዘሽኝ የወጣሽው ሩቅ ነው ስላት ቅርብ ነው ችግር የለውም አለች። እሺ አልኩኝ። ሄድን። እዚህ የሆነ ሰዓት ላይ መኪናው ቆመ። ከዛ መጣሁ አለች። ወረደች። አዎ ቆይ መጣሁ ብላኝ ወረደች። መኪና ውስጥ ማን ማን ነበር ያለው? አንቺ፣ ሹፌር፣ እኔ፣ እናቴ፣ ሹፌርና ሌላ ጋቢና አንድ ሰው አለ። ስለዚህ ጋቢና 2 ሰዎች አሉ። እናንተ ከኋላ ነው የነበራችሁ? እኛ ከኋላ ነን። እሺ። ከዛ እሺ ያልኳት ወረደች። የሆነ ድካም ነገር አይነት ይሰማኛል። ፀሐዩ ምንም አልታወቀኝም፣ ብቻ ድክም ይለኛልና ሰውየው የሆነ ዞሮ ሲያወራኝ አስታውሳለሁ። እንደሰማምን ነው አስታውሳለሁ። እያወራኝ ነበር። ከዛ ግን አልመልስለትም፣ ድክም ይለኛል። ከዛ ካሁን ትመጣለች እያልኩ እኔ እየደከመኝ ሄድኩ። ከዛ ትምጣ ምን ትዝ ይለኝ። ከተወሰነ ሰዓት በኋላ ስነቃ የነበረኩበት ክፍል በጣም ያስፈራል። ከባድ ነበር። እንዲህ ነው ብዬ መናገር የምችልበት ቦታ ላይ ነበር። አይዞሽ ትንሽ ጠንከር በይ። ያው ልጅ ነሽ፣ እረዳለሁ ያለሽበት ሁኔታ እረዳለሁ። ግን ቢሆንም እስቲ ተረጋግተሽ አሁን ገባሽ። እነዚህን ሰዎች ማግኘት መቻል አለብን። ብዙ ወንጀሎችን የሰሩ ሰዎች ናቸው። እነዛን ሰዎች በምንፈልግ ሰዓት ነው እንግዲህ ፈጣሪ ያው ላንቺም እንድንደርስልሽ በዛው እኛ እንደ መልእክት ሆነን የመጣ ነውና ስለዚህ አንድ ባንድ ለማስታወስ ሞክሪ። አይዞሽ፣ አትደንግጪ፣ እንትን አትበይና ያለውን ነገር እስቲ ንገሪኝ። እስቲ ዘርዘር አድርገሽ በደንብ ማስታወስ ብችል እኔም ደስ ይለኝ ነበር። እሺ። እዛ ሰዓት እናቴ ወዴት ትሄድ አላውቅም። ብቻ ስነቃ ግን ክፍሉ ጨለማ ነው፣ በጣም የጨለመ ነው። በደንብ ለማየት ስሞክር የተሰቀለ ነገር ነው የማየው። የተሰቀለ ማለት ምን አይነት ነገር? ቅርጻ ቅርጾች ናቸው። ግን ግማሹ የሆነ እንጨት ተፈልፍሎ ነው የሚመስለው፣ ግማሹ ሸክላ ነገር ነው። ብቻ ይሄ ነው የምለው ነገር የለም። በጣም ደክሞኛል፣ ሰውነቴን ማዘዝ አልቻልኩም። እዛ እናቴን ለማጣራት ሞከርኩ። እናቴ አልኩ። እኔ ከእናቴ ውጭ ማንንም አልለመድኩም። አይደለም ጨለማ ክፍል ውስጥ እሷ በሌለችበት ሰዓት እንኳን ቤት ውስጥ ብቻዬን አልቀመጥም። ከዛ ግን አቤት የምል የለም፣ የምሰማው ድምፅ ሌላ ነው። ምን አይነት ነገር? እስቲ ከጎንም ከጀርባም ድምፅ የሆነ የሚጮህ ነገር እሰማለሁ። የሆነ ድብደባ ይሁን እንጨት ፈለጣም ይሁን አይታወቅም። ግም የሚል የሆነ የሚያጓራ አይነት የሚጮህ አይነት ነው። ሲሆን ጭቅጭቅ እሰማለሁ። እዛ የነበርሽበት ክፍል ውስጥ ሌሎች ሰዎች አልነበሩ? ማንም አልነበረም፣ ብቻዬን ነበርኩ። እሺ። ከዛ የሆነ ይመጣና በሩ ጓ ይላል። እሺ። ከዛ ዝም በይ ብሎኝ ይመለሳል። አይከፍትልኝም። ከዛ እናቴም ዝም በይ ነው የሚለኝ። እዛ ክፍል ውስጥ በጣም ከባድ ጊዜ ነበር። እሺ። ካሁን ሰው ይመጣል ብዬ አስባለሁ። ማንም ይመጣ የለም። ስለምደነግጥ ዝም በይ ሲለኝ ዝም ነው የምለው። ታስረሽ ነበረ? እጄም ተያይዟል፣ ሰውነቴም ሙሉ፣ እጄም እግሬም መንቀሳቀስም አልቻልኩም። ክፍሉ ስለሚያስፈራ ወዴትም አለ ምንድ ቁጭ ባልኩበት ነው ግራ ቀኝ ሳይ ነበር። እሺ። ግድግዳው ላይ ምን የትም ቦታ ሄጄ የማላውቀው ነገር ነው እዛ ውስጥ ለማየት ስሞክር ነበር። ያስፈራል በጣም። ልብሴ እንደዛው ነው። እኔ እናቴ ወዴት ትሄድ ምን ያድርጓት ምንም የማውቀው ነገር የለም። ከዛ ግን ሲያወሩት ሰማ። የሆነ የሚያጓራ ነገር ነበር መጀመሪያ። እሺ። ከዛ አሁን ነው ሰዓቷ፣ ጊዜው ደርሷል ሲባባሉ ሰማ። ከዛ ዝም ብዬ የሚያወሩትን ነገር ለማዳመጥ ሞከርኩኝ። ስሜን አይጠሩም። በቃ ጊዜው እንደደረሰ ሰዓቱ እንደደረሰ መፍጠን እንዳለባቸው ብቻ ያወራሉ። ከዛ መጡ። ተከፈተ ክፍሉ። አንቺ የነበርሽበት ማለት ነው? እሺ። ተከፈተ። ከዛ እንዲህ ግራና ቀኝ እንደዚህ ነው ያዙኝ። እዚህ ጋር ጥብቅ አድርገው ያዙ። ይዘውኝ ወጡ። እነማን ናቸው? አላውቃቸውም። ምን አይነት ሰዎች ናቸው?
ፊታቸው ያስፈራል። እንዲህ አለባበሳቸው ምናምን ሽፍፍን ያለ ነገር ነው። እንዲህ በግልጽ ፊታቸው የሚታዩ አይደሉም። ከዛ ግን ሌላ ክፍል ይዘውን ገቡ። እዛ ጋር ሌላ የሚያጓራ እንዲህ ሽፍንፍን ብሎ የሚያጓራ ሰው አለ። ቀይ ይነቃነቃል፣ ይሄ ጭንቅላቱ ይነቃነቃል፣ ግን የተሸፈነ ነው። ማየት አልቻልኩም። ሴት መለየት ትችያለሽ? እኔ አልቻልኩም በዛ ሰዓት። ብቻ የሆነ ጎመን ያለ ድምፅ ነው ሲያጓራ የነበረው። በጣም አርፈሽ ቁጭ በይ ምናምን እንደዚህ ያስጎነብሱኛል፣ ተንበርከክ ይላሉ። በጣም ነው የሚታገሉት። ሲሆነ እንትን ሲል አታስቆጭን ይሉኛል። እኔ ምን እንደሆነ ራሱ ምንም እየገባኝ አልነበር። ከዛ የሆነ ፊት ለፊታቸው ሐውልት ነገር አለ። ከምን የተሰራ እንደሆነ እንጃ፣ ግን የሰው መልክ ነው ያለው። እንደ ሰው ነው የተሰራው። እዚህ አካባቢ ያዙ፣ እቃ አቀራረቡ፣ ጭሳጭሱ ይጨሳል፣ ቀቡና እንደዚህ ተቀራርቧል። ከዚህ የሆነ መሬት ላይ ሳር ተጎዝጉዞ እዛ ላይ ደግሞ የሆነ የተደረገ ነገር አለ። በጣም የታፈነ ቤት ነው፣ በጭስ ፍን ነው። ከዛ እነሱም እሱን ያዩትም በቃ ጎንበስ ብለው ነው እኔን እንትን የሚሉት። ከዛም በኋላ እዚህ አካባቢ እንደዚህ ያዘኝ። እኔ ምን እንደሆነ እንጃ፣ ብቻ የሆነ እቃ ውስጥ እጃቸውን ንክር አደረጉ። ከዛ እዚህ ጋር እንደዚህ ንክት ነው ያደረጉ፣ ግንባሮች ላይ ግንባሬን እንዴት ንክት ሲል ድካም ነው የተሰማኝ፣ ድንዝዝ እንደማለት። ከዛ በኋላ አይዞሽ ረጋ በይና አሁን አልፏል። ያው እኛ እጅ ላይ ነው ያለሽው። ምንም የሚያስደነግጥም እንትን የሚል ነገር አይኖርም። ከዚህ በኋላ እመኝ ያንን አይነት ስቃይ አታይም። ስለዚህ ረጋ በይ። ለእኛ መረጃ ስለሚሆነን ነው። እነዛ ሰዎች እንግዲህ ከዚህ ቀደምም አሁን አንቺ ስለምትዩ አይነት ቤት የተሰጠን ጥቆማ አለ። ራሱ ይሁን አይሁን እንግዲህ እርግጠኛ አይደለንም እና ብቻ ይህንን ቦታ እመኝ የሆነ ቀን እናገኘዋለን እና አሁን አንቺም ይህን ትክክለኛውን መረጃ እንድትሰጪ ነው የምፈልገው። እስቲ ቀጥይ። ከዛስ ምንድን ነው የነበረው ነገር? ከዛ በኋላ እቃ ያዙ፣ ጎድጓዳ እቃ አዘጋጁ። በምን እንኩኝ እንደሆነ አላውቅም። እዚህ ጋር ነው የወጉኝ፣ አንገትሽ ላይ፣ አንገቴ ላይ። እሱ አሁን ይሄ የቆሰለው ማለት እነሱ እንትን ያሉሽ ነው። እዚህ ጋር ውቅት ሲያደርጉኝ እኔ እየደነዘዝኩ ነው። የሰው ልጅ ደም እንደ ውሃ የሚፈስበት ቦታ ነው። ከዛ የኔ ደም እየፈሰሰ እነሱ ሲፈስላቸው እየቀዱት ነበር። ያንቺን ደም ማለት ነው? አዎ። እሺ። ከዛ ለመጮህ ሞከርኩ፣ ዝም በይ አሉኝ። እሺ። መማታቱን ላይ ይፈልጋሉ። ዝም በይ ብሎ በጣም ተናደዱብኝ። ከዛ ያኛውን ሰውዬ ማየት አልቻልኩም። እየደከመኝ መጣሁ። እየተቀዳ በነበረበት ሰዓት እኔ ወደዛ ራሴን እንደ መሳትም እያደረገኝ እየደከመኝም ትንሽ ትንሽ ሳያቸው ያንን የተቀዳውን ደም ወስደው እዛ ሐውልቱ ላይ አፈሰሱት። ከዛ ለማጠጣት ይሞክራሉ፣ የሆነ ይቀባባሉ ዙሪያውን። ከዛ በኋላ ምንም አላስታውሰው። አንቺን ደም ማለት ነው እንደዛ የሚያደርጉት? ከዛ በኋላ ምንም ማስታወሰው ነገር የለም። ራስሽን ሳትሽ በድጋሚ ሌላ ማስታወሰው የለም። እሺ። አሁን አንቺ እንግዲህ እዛ ቦታ ላይ ነው የነበርሽው እና ወደዚህኛውስ ክፍል አሁን እኛው ትናንትና ወዳገኘንሽ ክፍል እንዴት ነው የመጣሽው? እዚህ ቦታስ ማለት እዚህ ቦታ እንዳልሆነ መቼም እየነገርሽኝ ነው አንቺም ያለሽው እና እዚህ ቦታ ላይስ እንዴት ነው የመጣሽው? ከዛ ቦታስ እንዴት ወጣሽ? እኔ ራሴን ከሳትኩ በኋላ ቆይቼ ነው የነቃሁት። እሺ። ከዛ በመኪና ይዞኝ ሲመጡ አስታውሳለሁ። መኪና ላይ እየመጣሽ ታስታውሻለሽ ማለት ነው? አዎ። መጀመሪያ የመጣሁበት መኪናም አይደለም። ምን አይነት ቦታ እንደሆነ ታስታውሻለሽ? ቦታው ይሄን ያህል በደንብ የማስታውሰው ነገር የለም። ግን ከሰፈሮች ራቅ ያለ ነው። እንዲህ አንዳንድ ቦታ የማየው ጎጆ ቤት፣ ከዛ ከላያቸውን ስራ የተቀመጠ ነገር ነው። እንዲህ ድፍት ያለ ብቻ እኔ የማውቃቸው አይነት ቤቶች አይደሉም። ሰው ግድግዳው እንዲህ ስታዩ ምናምን እንዲህ በግድ ሳይ በሩ ላይ ደም የተቀባ የሆነ ሸክላ የሆነ የበሬ ቀንዶች ምናምን ነገር ነው ያለው። ይሄ ማለት እዛ መኪና ውስጥ ሆነሽ ያየሽው ነው? እንዲህ አለፍ ስል በቃ የግድ እንዲህ እየተገለጥኩ ለማየት የሞከርኩት ነው፣ በርቀት ነው። እሺ። ከዛ ግን ይዘውኝ የመጡት እዛ ክፍል ዝም በያሉኝ ሲጮህ የነበሩት
ይዘውኝ መጡ። ወዴት እየሄድኩ ነው ስላቸው በቃ ሰውዬው አልወደደሽም፣ በጣም ትጫያለሽ፣ ትረብሻለሽ፣ እኛንም ከስራችን ታፈናቀኝ ነው አሉ። በጣም ተቆጡኝ፣ ጮሁብኝ። ምግብ አልበላውም፣ ውሃ አልጠጣሁም፣ ልብሴ እንደዛው። በዛ ላይ ቁስል ነው እጄ ሳይው እዚህ ጋር ድጋሜ ከዚህ ወስደው መስለኝ ይህም እንዳለ ቁስል ነበር። ይሄው የተበሳ የሚመስል ነገር አለ። አሁን ላይ ድካም ነው እየተሰማኝ ያለው። አዎ ትንሽ ያው እንግዲህ ሐኪም ቤትም ያሉን ነገር ቢኖር ሌላ አይነት ችግር የለብሽም፣ ትንሽ የደም ማነስ ተብሎ እንደውም የተወሰኑ አይሮኖችን እንግዲህ እንድታገኝ አድርገናል። እንዲሁም ግሉኮስ ላይ ተነበረች እና ግሉኮስም ተሰክቶላት ነበረ። አሁን ላይ በጣም የተሻለ ሁኔታ ላይ ያለሽው። ትናንትና ስናገኝሽ በጣም ራስሽን በመሳት በሚባል አይነት ደረጃ በጣም በቃ ራስሽን የማታውቂበት አይነት ሁኔታ ነው የነበረው እና ዛሬ በጣም ደህና ነሽ፣ ፈጣሪ ይመስገን። የተሻለ ሁኔታ ላይ ያለሽው እና ደምሽ ደግሞ ቶሎ የሚተካ ነገር ስለሆነ በቅርቡ ሙሉ ጤነኛ እንደምትሆኝ ምንም ጥርጥር የለውም እና ስለዚህ ወደዚህ ቦታ ስትመጪ ምንም የምታስታውሹ ማመጣጥሽንም ምንም የምታስታውሹ ነገር የለም ማለት ነው? ይህን ያህል ብዙ ማስታውሰው የለም። ብቻ በጣም እየተቆጡ እንደነበር ትዝ ይለኛል። ከስራችን ትልቴን ነው፣ ትጮያለሽ፣ በጣም ትረብሻለሽ፣ ዝም አትይም ይላሉ። ከዛ በቃ የሆነ ቦታ ላይ አወረዱኝ። እዚህ ነው አንቺ መሆን ያለብሽ፣ እዚህ ትሁን ብለውናል አሉ። እናቴ የለች፣ እናቴ በሌለችበት። ስለዚህ የወረድሽው ማለት ትናንትና ያገኘንሽ ቦታ ማለት ነው? እዛ ቦታ ላይ ነው። ቆይ እኔ የምለው እናትሽ ናት አሳልፋ የሰጠችሽ ማለት ነው ወይስ ምንድን ነው የተፈጠረው ነገር? እኔ እናቴ እንዴትም ብላ አሳልፋ አትሰጠኝም። አውቃታለሁ እናቴ አሳልፋ አትሰጠኝም። ታዲያ እንዴት? ቆይ እዛ ቦታ ላይ እንዴት ማለት ወይ ልትፈልግሽ አልመጣችም? ምን እንደተፈጠረም አልጠይቅሻቸውም? የነገሩሽ ነገር የለም እነዛ ሰዎች? አይነገሩም። ምንም እንድጠይቃቸው አይፈልጉም፣ አይፈቅዱልኝም። አይደለም ስለ እናቴ ስለ ራሴ ያለሁበትን ቦታ እንኳን ስጠይቃቸው አይመልሱልኝም። በጣም ነው የሚቆጡኝ። እናቴ አሳልፋ አትሰጠኝም። የእናትሽን ስልክ ታውቂያለሽ አይደለ? እሺ፣ ግን አሁን በደንብ ትዝ አይለኝም። አስታውሺ፣ ችግር የለም። ጊዜው ሰጂና ትንሽ ረጋ በይ፣ ነገሮችን ሰከን ብለሽ አስቢና ተረጋግተሽ የእናትሽን ስልክ ትሰጪኛለሽ። እንግዲህ ባልደረቤ እዛ ጋር አለች፣ እሷ ትንሽ ታረጋጋሽና ከእሷ ጋር ሆነሽ ለእሷ ቁጥር ትሰጫታለሽ። እንደምንም ለማስታወስ ሞክሪ። ምንም የሚያስደነግጥ ነገር የለም። ያ ሁሉ ነገር አልፏል። ማታም ስትቃዥ ነበረ፣ ብዙ ነገር ስትይ ነበር እና ያው ያየሽው ነገር ከባድ እንደሆነ አውቃለሁ። የደረሰብሽም ነገር ለአንቺ ዕድሜ የሚመጥን ነገር አይደለም። ነገር ግን ትንሽ ረጋ በይና ለማስታወስ ሞክሪና እስቲ እናትሽን ማግኘት ከቻልን እናትሽን አግኝተን እንድናወራት ስለምንፈልግ ረጋ ብለሽ ለባልደረባዬ ቁጥሯን ትሰጭልኛለሽ። እሺ? ስለዚህ ነይና ከእሷ ጋር ቁጭ ብለሽ እንግዲህ አንዳንድ ነገሮችን ብለሽ ስለዚህ ተረጋጊ፣ አይዞሽ፣ ምንም የሚያሳስብ ነገር የለም። እንግዲህ ስምሽን ሄለን ያልሽኝ አይደለ? ስለዚህ ሄለን አታስቢ፣ ረጋ በይ፣ ትመጣለች ባልደረባዬ እና ከአንቺ ጋር ቁጭ ብላ ትንሽ ታወራና ስልክ ቁጥርሽን የእናትሽን ስልክ ቁጥር ትቀበልሻለች ማለት ነው። እሺ? ተረጋጊ፣ አይዞሽ። እኔ ተቀበያት